በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ቅዱስ እግዚአብሔር አምላከ ዳዊት ይደለወከ ክብር ወስብሐት አምላክ ወላዲተ አምላክ እግዝእትነ ማርያም ንወድስኪ አምላክ ዘወለድኪ ንወድስኪ ንጉሥ ዘወለድኪ ኪዳነ ምሕረት ይደለወኪ ክብር ወስብሐት። ቅዱሳን መላእክት ቅዱሳን አበው ጻድቃን ሰማዕታት ቅዱሳን ሐዋርያት በበክብረክሙ ይደለክሙ ክብር ወስብሐት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዝእትነ ማርያም ክብር ለሷ ይሁን። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንኳ ለብርሃነ ልደቱ በሰላም ወበደህና አብጽሐነ አብጽሐክሙ። በጋ አያና ጠሎታ መድኃኔዓለም ነገያን ንጌሴ እንኳን ንበዓለ ጎይታና አምላክና መድኃኒነ መድኃኔዓለም ብርሃነ ልደት በሰላም ጥዕናን አብጽሐክሙ አብጽሐነ። እንኳን አደረሰን ለብርሃነ ልደቱ በሰላም ወጥነን በሰላም ላስፈጸመን አምላክ ብርሃነ ልደቱን ለማክበር እዚህ ላደረሰን አምላክ ክብር ለሱ ይሁን። ማህበረ መድኃኔዓለም ወቅድስት ድንግል ማርያም ዘኢትዮጵያ አቢሲኒያ ሰላም ለኩልክሙ ህዝብየ እንኳን አብጽሐክሙ አብጽሐነ። ተመስገን ለዚህ ላደረሰን አምላክ ክብር ለሱ ይሁን። እንግዲህ ዛሬ እስራ ምዕት እስራ ወሰለስቱ እንግዲህ ታኅሳስ ወር 10ኛ ወር ነው ለነብየ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር። እንግዲህ ታኅሳስ 17 የልደት በዓልን የመድኃኔ ዓለምን ልደት በዓል የምናከብርበት ወቅት ነው። እንግዲህ የማህበር አባላት ጾሙን በሰላም ወጥነን በሰላም ያስፈጸመን አምላክ በሱባኤ በጸሎት በአክፍሎት እግዚአብሔርን እንዲሁም ደግሞ በአርምሞም ስትማጸኑ ስትለምኑ ስትጠይቁ አምላክ ጸሎትን እንዲሰማን እንዲቀበለን ሁሉ ለተማጸናችሁት ለጠየቃችሁት ሁሉ እግዚአብሔር ያክብርልን። እንኳን አደረሰን በድጋሚ። እንግዲህ እግዚአብሔር በፈቀደው እኛ እንግዲህ በየዓመቱ ሁልጊዜ ታኅሳስ 17 የመድኃኔ ዓለምን ልደት በዓል እናከብራለን። ይሄ የታወቀ ነው። ሁልጊዜ ቀኑን አይለቅም። ሁልጊዜ ያን ቀን ይዞ ነው በየዓመቱ የሚሄደው ማለት ነው። እንግዲህ ትክክለኛው ለነብየ እግዚአብሔር ቅዱስ ሄኖክ የተሰጠው የዘመን አቆጣጠር የልደት በዓልን የብርሃነ ልደቱን የአምላክ የመድኃኔ ዓለምን እንድናከብር የተሰጠን የዘመን አቆጣጠር ምንም የማይዛነፍ ምንም የማይቀያየር ቀን ይሄ ነው እና እግዚአብሔር ይመስገን ለዚህ ላበቃን አምላክ። እንግዲህ እንዳልኩት ታኅሳስ 10ኛው ወር ነው በነብየ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር። ዓመቱም 2023 ዓመተ ምህረት ነው። እንግዲህ አሁን መጋቢት ላይ ደግሞ 2024 ይሆነናል። 7ኛ ዓመት ይሆነናል እንግዲህ በዘመን አቆጣጠሩ በነብየ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ስንቆጥር ማለት ነው። እንግዲህ አምነን ይሄንን ሁሉ በእምነት ስታደርጉ እንግዲህ መልእክቱንም በእምነት ለተቀበላችሁ ሁሉ እንኳን አደረሰን እላለሁ። እንግዲህ እኛ የገናን ዛፍ ወግድ ካልነው ቆይተናል። በበረቱ ስር እኛ አምላክን የምናውቅ እንግዲህ የተወለደው በበረት ስር ነው ተብሎ ብዙ ጊዜ በተደጋጋሚ በመልእክትም ተላልፏል። ዛፍ አንቀበልም፣ በዛፍ ስርም አልተወለደም። እንግዲህ ምሳሌውን በየዓመቱ እንግዲህ በረት እየሰራን ህፃናቱንም ደግሞ በቤት ውስጥ ያው የለመዱት ነገር ስላለ በገና ጊዜ ብለን
በረት በቤት ላይ እንዲሰራ ህፃናቱም እድል ተሰጥቷቸው ምሳሌውን በቤት አድርገን አንድ ራሱን የቻለ ትልቅ ትምህርትና ስብከት ነው። በቤት ውስጥ ተኖሮ ህፃናቱ ሲያዩት ምን ያህል ይማሩበታል፣ ምን ያህል እንግዲህ አይን ይገለጥበታል፣ አይምሮም ደግሞ ይታከምበታል። ህፃናቱ በዚህ ነገር እንዴት መቀረጽ እንዳለበት በርትዕት ተዋህዶ ሃይማኖት እንግዲህ ይሄንን ስርዓት በዓል ስለሚከበር ልጆችን በገና ዛፍ ላይ ያለውን በጭንቅላታቸው ላይ የተቀመጠውን ነገር ለማጠብና ስርዓቱን በዚህ መልኩ ብለን ለመቀየር ለማስተካከል ብለን እንግዲህ የተወጠነ ነገር ነው እና በየቤቱ የማህበሩ አባላት ጋር የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ የሆነ ርቱዓን በየቤቱ ዛፍ የለም ቀርቷል ማለት ነው። በውጭም ዓለም የማህበሩ አባላት በስደት ዓለም ያሉ ዛፍ ያላቸው አሉ ብዬ ማመን አልችልም፣ የሉም። ያ አለን ብለው የሚሉ ካሉ እንግዲህ ርትዕት አይደሉም። ይሄ ግልጽ ይሆናል ማለት ነው። አምላካቸው የት እንደተወለደ እንዴት እንደተወለደ የታወቀ ነው። እንግዲህ ንጉስ ሆኖ እግዚአብሔር በበረት የመረጠበት ሊያስተምረን ሊያሳውቀን እኛን ከስተታችን ከጥፋታችን ሊያድነን ተመልሶ የመጣበትን መንገድ እንግዲህ ብዙ ተምረንበታል። አሁን ደግሞ በተግባር ለትውልዱ የምናስተምርበት መንገድ ነው። እንግዲህ ይሄ ዛፉ ራሱን የቻለ የራሱ አምልኮ ነጮች እንግዲህ በጥቁር ሕዝብ ላይ የፈጠሩት ስዕል ነው በአይምሮ እና ያንን ደግሞ እኛ ዞርበል ብለን ይሄንን አመተናል ማለት ነው እና በየዓመቱ ይሄንን የመሰለ ትምህርት ያዘለ ስብከት እንዳልኩት ስብከት ነው። ልጆችም ሁሉ ጊዜ በአይምሮአቸው እንዲቀረጽ ጥሩ ነገር ማድረግ አለብን። ምክንያቱም በዓለም ላይ ብዙ አይምሮን የሚበክሉ ትውልድን የሚመርዙ ነገሮች ስለተፈጠሩ አሁን ደግሞ ያው ለምደዋል ልጆች አንዳንድ ልጆች ያው በዛፍ ስር ገና ብለው ስጦታ እቃዎች ይቀመጣሉና እንደዚህም ሆኖ ደግሞ ወላጅ የስጦታ እቃ አድርጎ ማስተማር ይችላል ማለት ነው። በዚህ ልጆችን ጭንቅላት ማስተካከል ይቻላልና እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ እንደዚህ ያደረገ ህዝቡን የሚያስተምርበትን ነገር ያደርጋል ማለት ነው። ይሄ መለመድ አለበት። በእርግጥም ያለፈው 3 ዓመት በጣም እየታየ ነው። ብዙ ሰው ይሄንን እየሰራ እያሳየ ነው ያለውና ይሄ ማህበሩ በጣም ሊደነቅበት የሚገባ ነገር ምክንያቱም አንድ ትልቅ ስራም ስለሰራበት ማለት ነው። እንግዲህ ህግና ስርዓት እንዴት ይከበራል፣ እንዴት ትውልድ ወደ እውነት ነገር ይመጣል፣ ይሄንን ነገር እንዴት በትውልዱ አይምሮን ቀርጻለን የሚለውን ይሄ ማህበር ትልቅ ስራ ሰርቷል ብዬ አምናለሁና ትውልዱም ደግሞ ይሄንን እያየና እየተጠቀመበት ነው። አሁን ብዙ መርካቶ ላይ እንግዲህ የገና ዛፍ አናይም እንደ በፊቱ ማለት ነው። ብዙ ቻይና ነበር ይሄንን ትልቅ ስራ የሚሰራው። እንግዲህ የውጪ የባለሀብቶች ትልቅ ወደ ኢትዮጵያ ዛፎችን በማስገባት ትልቅ ገንዘብ የሚሰሩበት ነው። አምነው አይደለም፣ በእምነት አይደለም፣ ግን እንዳልኩት እምነትን ወደ ቢዝነስ የቀየሩ ብዙ አሉና ያንን ተጠቅመው ነው። ግን ይሄ በቤት ውስጥ ሊሰራ የሚችል ነገር እንዲሁም የማህበሩ አባላት ህፃናቱ በረት ሲሰሩ ይታያሉ። በየቤታቸውም ይሄንን ነገር እንዲሰሩ እዚህም ደግሞ ይሄንን ነገር ጀምረዋል መስራት ማለት ነው እና ይሄንን እንደምሳሌ እነሱም ደግሞ የትውልዱ ተካፋይ እንዲሆኑ እነሱ አይምሮ ላይ ለመቅረጽ የተደረገ አንዱ ስራ ነው ማለት ነው። እንግዲህ በዚህ ማህበር ላይ ትልቅ ስራ ሰርቷል ብዬ አምናለሁ። ይሄ አይነት አስተምሮ ይሄ አይነት አካሄድ እንግዲህ በአገራችን ላይ ብዙ ያልተገባ ባህል ወይም በምዕራባውያን በውጪ የመጡ ነገሮች አሉ። ግን ኢትዮጵያ ቅድስት ሀገር ኢትዮጵያ አቢሲኒያ ብዙ የራሷ ነገር ትውልዱ ለምታስተምርበት ነገር አለ ብዬ ስለማምን
አንዱ ይሄ ነውና እንዳልኩት መርካቶ ላይ የሚታየው አምነው ሳይሆን ብዙ ህዝብ ይገዛል የሚል ስራ አላቸውና እኛም ደግሞ ያንን መቀየር ስላለብን አንድ ነገር ደግሞ እንደዚህ መንፈሳዊ ነገር ስንሰራ ከመንፈሳዊ ካላቸው ሰዎች ነው እንደው እንግዛ ብንል እንደው ማድረግ አልቻለም ራሳችን መስራት አንቻለም ካለው ቢባል ሊገዛም ወይም ይሄን ነገር ልትገዙት ወይም ልታመጡትም የሚገባ መንፈሳዊ ህይወት ካላቸው ሰዎች ጋር ነው መሆን ያለበት እምነቱ ውስጥ ከሌሉበት ጋራ መሆን የለበትም እና ይሄ ትንሽ ግራ የተጋባው አካሄድ ስም ስላለ በርትት እንዳልኩት ከዚህ ቀደምም ምንድነው ስጋ ቤት ሄደን ስጋ ቤት አንገዛም ወይ ስጋ ካለን በጋርደን እንበላለን ወይም ደግሞ ይቀራል ማለት ነው ምክንያቱም ማን እንዳረደው ስለማናውቅ ቤተሰብ ጋርም ጥየቃም ብንሄድ ቤትስ መኖሪያ ቤት ውስጥ ከሆነ የሚታረደውን እያየን ከሆነ እንዲባረክልን እንጠይቃለን ቅዱስ ገብርኤል ባርክልን ብለን እንጠይቃለን በተረፈ ግን ያላየነውን ስጋ ከየት እንደመጣ የማናቀውን ነገር አንስተን መብላት ያም የተከለከለ ነው በእኛ ርትትን የሚያስት ነገር ወይም መንፈሳዊነትን የሚያስት ነገር ማድረግ የለብንም መንፈሳዊነትን የሚያንጹ ወይም መንፈሳዊነትን የሚያሳድጉ ነገሮች መታየት ስላለበት ማለት ነው እና በዚህ በጾም ምንድነው የተሰጠንም ትእዛዝ በትውልዱ ላይ ነው እንግዲህ መዘምራንም እግዚአብሔር ያክብርልን ጉዞ ሄደው ነበር ይሄም ጉዞ ህፃናት ለየት ያለ ክትትል የሚያስፈልጋቸው ህፃናት ታማሚ ህፃናት ጎብኝተዋል በጎበኙበትም ሰዓት ዝማሬ እዛ ቦታ ላይ ፍቃድ አግኝተው ለህፃናቱ እንዲዘመር ተደርጓል እንዲሁም ደግሞ የአይምሮ ህመምተኛ የሆኑትን ወጣት እንደውም አዛውንት በተለያየ እድሜ ያሉትን እንደዚሁም ደግሞ እነሱንም ሄደው ጎብኝተው በዛ ቦታ ላይ ዝማሬ ዘምረው እግዚአብሔርን አመስግነው ወላዲተ አምላክን አወድሰው እነዚህን ትውልድ ጭንቅላታቸውን ይመልሳል ያስተካክላል ብለን መንፈሳቸውንም ያረጋጋል በሚል ይሄ ነገር በመዘምራን በዚህ ጾም ይሄ ታላቅ ነገር ተደርጓል ማለት ነው እና ይሄ ምንድነው ዛሬ እንዳልኩት ከዚህ ቀደም እንደተናገርኩት ትውልዱን በሽተኛ የማድረግ አይምሮ ዘገምተኛ የማድረግ ጤነኛ የሆኑትን ደግሞ ተስፋ የማስቆረጥ ሱስ ውስጥ የመክተት እንግዲህ መዘምራንን ከልብ እግዚአብሔር ያክብርልን ነው የምንለው ምክንያቱም ይሄ ነው አንዱ በዚህ በጾም የተሰጠን ትእዛዝ የታመሙትን መጎብኘት እንዳቅም ደግሞ መርዳት የምንችልበትን መንገድ እንረዳለን ከምንም በላይ ግን ጸሎት ነውና በዛ ቦታ ላይ ተገኝተው ፍቃድ አገኝተው እንዲዘምሩ ፍቃድ ተሰጥቷቸው ዘምረዋል እነዚህንም ህፃናት እግዚአብሔር አምላክ ይመልከትልን ትውልዱ ላይ እንዳልኩት የመመረዝ አይምሮን የመበከል የማበላሸት እንግዲህ አሳዳጊ እናትም አባትም ብዙም ዋጋ ከፍሎ ህፃናቱን ውጤት ላይ ለማድረስ ከፍ ያለ ቦታ ላይ ለማቆም ብዙ ትግል ያደርጋሉና ይሄ ደግሞ እንደዚህ ህፃናት ታማሚ ሲሆኑ ብዙ ወላጅን የሚያሳዝንና የሚያስጨንቅ ነው እና እነሱንም ለማረጋጋት እነሱንም በርቱ ለማለት እግዚአብሔር ከነሱ ጋራ በጸሎት እነሱም እንዲበረቱ እግዚአብሔር ከነሱ ጋራ እንዲቆም የሱን አምላክነት እንዲያዩ እነሱም እንዲሰበሩ እነሱም ደግሞ ወደ አምላክ ፊታቸውን አዙረው ባለፈው ህይወት ባሳለፍነው ህይወት እግዚአብሔርን ላስቀየምነው ነገር ሁሉ ወደ ኋላ እየተሄደ ንስሐ እንዲገባበት ይቅርታ እንዲጠየቅበት
ነው ማለት ነው። ይሄን አካሄድ ይሄ መዘምራን ያደረጉት በየሆስፒታሉ እንዲሁም በየህፃናት መዋያው ቦታ ሄደው ይሄን ያደረጉት ይሄንን ለማድረግ ነው። መንፈሳዊነት አይምሮ ልጆች እንዲኖራቸው አሁን አንዳንድ ቦታ ላይ ዘፈን እየተከፈተ ልጆቹ በዘፈን እንዲዝናኑ ይደረጋሉ። ግን መሆን የነበረበት መዝሙር እንዲሁም ያሬዳዊ ዜማዎች ለህፃናት ጥሩ አይምሮአቸውን ይመልሳል እና ይሄንን እድል ሰጥተውን እኛም ደግሞ በዛ ቦታ ላይ የማህበሩ አባላት መዘምራን ተገኝተው ይሄንን አድርገዋል እና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይሄ ነገር ይበል ያሰኛል፣ ሊቀጥልም ይገባል። አንዴ ብቻ የሚደረግ ሳይሆን ዘወትርም ሊደረግ ይገባል። እንዳልኩት ሀገራችን ላይ በጣም ብዙ ህፃናት ገና ከእድገት ጀምረው እየታመሙ ያሉ አይምሯቸውን እየታመሙ ያሉ አካል ጉዳተኞች እየሆኑ ያሉ አሉንና ያ ደግሞ እግዚአብሔር በቃ እንዲለን እነሱንም እንዲምርልን ምህረት እንዲያደርግልን ከዚህም በኋላ ደግሞ እንደዚህ አይነት ታማሚ ትውልድ እንዳይመጣ ምን ማድረግ አለብን የሚለውንም እኛም እንግዲህ አዋቂ ወይም ደግሞ እንደ አሳዳጊ ወላጅ ሆነን ያለን ምን ይጠበቅብናል፣ ምን አይነት ትውልድ እንዲመጣ ይፈልጋል፣ እግዚአብሔርን የሚያማርር ትውልድ እንዳይመጣ በጣም መሰራት ያለበት ነገር ነው ብዬ አምናለሁ እና ጾም ብዙ ጊዜ በተለይ በዚህ በልደት በዓል ማምላክ ወላዲተ አምላክ ልጇን ያቀፈችበት ነውና እነዚህን ህፃናትም ደግሞ እግዚአብሔር እንዲመለከት ከዚህም በኋላ የማህበሩ ጸሎት አንድ ሰው ሲጸንስ ምንድነው የሚባለው ያልተባረከ ከሆነ ከማህፀን ይቅር። ዛሬ አንዳንድ እናቶች ልጆቻቸው ታማሚ ሲሆኑ ተስፋ የሚቆርጡ ግራ የሚገባቸው አሉና አይዟችሁ፣ ልትበረቱ ይገባል። መንፈሳዊነት ቅርጽ ሊኖር ይገባል። እግዚአብሔር ምክንያት ይኖረዋል ያን ያደረገበት ብሎ ስተትም ደግሞ ወደኋላ ሰራነው ነገር ካለ እንዳልኩት በንስሐ ደግሞ እግዚአብሔር ደግሞ በእናንተ እናንተንም እኛንም ሊያስተምረን በሩቁ የፈለገው ነገር ስላለ ነውና አንዳንድ ጊዜ ትልልቅ ስጦታ ያላቸው ልጆች ተስፋ እንዲቆርጡ በተለያየ ነገር ይደረጋሉና እግዚአብሔር እነዚህን ህፃናት እንዲምርልንና ፈርሃ እግዚአብሔር ያላቸው አምላክን በመፍራትና በማክበር የሚኖሩ ያድርግልን። ቀጣይም እንግዲህ የነነዌ ጾም አለን። በዛም ደግሞ ጾም ላይ ትእዛዞች ይኖሩናል። ከዛም በኋላ ደግሞ የታላቁ ጾም የፋሲካ ጾም ላይም እንደዚሁ ስለ ሀገራችን ኢትዮጵያ አቢሲኒያ ጾምና ጸሎት ይኖረናል ማለት ነው። እንግዲህ ሁልጊዜ እግዚአብሔርን በትዕግስት አንድ ነገር እናሳስበዋለን፣ እሱ በራሱ ሰዓት ደግሞ መልስ ይሰጣል ብለን እንጠብቀዋለን። እግዚአብሔር ይመስገን። እኔ በዚህ በጾም ላይ ተነግሮን የነበረው ደስ ብሎን እንድንጾም ትእዛዝ ተሰጥቶን ነበርና እውነት እግዚአብሔር የተመሰገነ ይሁን። የማህበሩ አባላትም በጣም ደስ ብሏቸው ነው ሲጾሙ የነበሩት። እንግዲህ እግዚአብሔር ምክንያት አለው ያንን ሲለንና ሁልጊዜ መጨቃጨቅ ሁልጊዜ ንዝንዝ እግዚአብሔር ፊት አያስፈልግም። ጾምንም በደስታና በሐሴት ልንጾመው ይገባል ማለት ነው። ደስ ብሎን በፊት ካሳለፍነው አጽዋጻም ወይም በፊት ከኖርነው አኗኗር ላይ እዚህኛው ላይ ለየት እያደረግን ከእግዚአብሔር ጋር የምንገናኝበት መሆን አለበት። ምክንያቱም እንግዲህ እግዚአብሔር ሊያሳየን የፈለገው ነገር ስላለ ነው ደስ ብሎን እንድንጾም የታዘዝ ነው እና በዚህ በጾም ላይ አንዱ ካስደሰተኝ ነገር እንግዲህ የምታወቀው እኔ ትምህርት ሚኒስቴርን ስቃወም ነው የምታየው። ያለፉት 8 ዓመት ትምህርት 9 ዓመት አካባቢ በጣም ትምህርት ሚኒስቴርን በጣም እቃወማለሁ። እኔም በርግጥ የምቃወመው ከእግዚአብሔር መንፈስ ቅዱስ ስታዘዝ ነው እንጂ በራሴ በስሜት አልንቀሳቀስም። ምክንያቱም ትምህርት ሚኒስቴር በኢትዮጵያ ላይ በዚች ሀገር ላይ ትልቁ ትውልዱን የያዘ ቦታ ነው ብዬ ስለማመን ማለት ነውና ስለዛም በጸሎት እጠይቃለሁ በፊትም ጀምሬ ማለት ነው። ምክንያቱም ብዙ አሳዳጊ እናት አባት ልጆች ማለት የወለዳቸውን ልጆች ትልቅ ደረጃ ላይ መድረስ
ደርሶ ማየት ይፈልጋሉና ብዙ ብርም ያወጣሉ ብዙ ጉልበት ያፈሳሉና እኔም የአራት ልጆች እናት ነኝና ምንድነው ለምንድነው ህፃናት ላይ መጸለይ ያለበት ለምንድነው ትውልዱ ላይ ለምንድነው ወጣቱ ላይ መጸለይ ያለበት የሚለው ያው ቀጣይ ሀገር ተረካቢ እነሱ ስለሆኑ ያሳስባልና ትምህርት ቤት ብዙውን ህይወታቸውን በትምህርት ቤት ነው ልጆቻችን የሚያሳልፉት ብዙ ጊዜያቸውን በቀን ውስጥ ለ9 ሰዓት ለ8 ሰዓት ያህል ትምህርት ቤት ናቸው የሚውሉትና ትምህርት ቤት ላይ የሚደረጉ ነገሮች በጣም ትልቅ ተጽዕኖ ይፈጥራሉ ብዬ አምናለሁ እና ለዚህም ነው አምላኬንም አሳስብ ነበር ለዚህም ነው ትምህርት ሚኒስቴርን በጣም መቃወም የነበርኩት እና አሁን ደስ ያለኝ ነገር ቢኖር አንዱ የወጣው ህግ ያው እንዳልኩት ትምህርት ቤት እንደ አንዳንድ ወላጅ በጣም በልጆቻቸው ላይ በስነ ምግባር ለማሳደግ በጣም የሚጥሩ ልጆቻቸውን ያልሆነ ነገር ውስጥ ገብተው ማየት የማይፈልጉ በጣም አሉ አንዳንድ ወላጅ ደግሞ ግዴለሽ ምንም ቦታ የማይሰጥ አለ እና አንዳንድ ወላጅ እንዳልኩት በስነ ምግባር ያሳደጉ ትምህርት ቤት ሲገቡባቸው ብዙ አይነት መጥፎ ነገር ይለምዳሉ እና አሁን ለምሳሌ ይሄ ሊፕስቲኩ ጥፍር ቀለሙ ቅንድብ መቀንደቡ ጸጉሩ ቀለሙ እና በጣም ደግሞ ከሚያሳዝነው አንዱ በዛ በለጋ እድሜያቸው የወሊድ መቆጣጠሪያ የሚጠቀሙ ተማሪዎች አሉ ሴት ልጆች ማለት ነውና ይሄ በጣም ነው ልብ የሚነካው ይሄንን ነገር እኔም ስለማቅ ስለሰማው ማለት ነው በዛ ያለ ሰው ስለነገረኝና ተማሪ ያሉ ያንን ነገር እንደጀመሩት አንዳንድ ጊዜ ምንድነው መጥፎ አስተዳደግ ያላቸው ልጆች ጋራ እነዚህ ስነ ምግባር ያላቸው ልጆች ሲገቡ እንዳልኩት ትምህርት ቤት ላይ 8 ሰዓት 9 ሰዓት አብረው ስለሚውሉ የነሱን ባህሪ ነው የሚያንጸባርቁትና የነሱን ነገር ደግሞ ካልያዙ ፋራ ነው ምናምን ነገር የሚባል ነገር አለና በጣም ከባድ ነው ትምህርት ቤት ላይ የሚደረጉ የሚታዩ የሚንጸባረቁ ነገሮችና ትምህርት ሚኒስቴር አልሰራም ነበር ስራውን አንድ ጀምሯል ብዬ አስባለሁና ይሄ ደግሞ ለወላጅ ሊደሰትበት የሚገባና አሳዳጊ ራሱ ይሄንን ነገር ሊቀበለውና ይሄ ነገር ተግባራዊ እንዲሆን በተግባር እንዲሆን መታገል አለበት ብዬ አምናለሁ ትምህርት ሚኒስቴሩ ብቻ ሳይሆን እናትም አባትም አሳዳጊም በሙሉም ይሄንን ነገር ከጎን ሆነን እንዲፈጸም ማድረግ አለበት ሲጀመር አንድ ሴት ልጅ ምን ልትሰራ ሊፕስቲክ ተቀብታ ትምህርት ቤት ትገባለች በዚህ እድሜዋ ለምንድነው ቅንድብ የምትቀነደበው ዛሬ ግብረ ሰዶማውያን ኮን ምናየው መነሻው ከየት ነው ብዙ ጊዜ አሁን ኢንተርናሽናል ትምህርት ቤቶች ላይ ብዙ የውጪ ነገሮች ይንጸባረቃሉና እነዚህ ነገሮች እየተስፋፉ ሌላም ትምህርት ቤት ላይ እንደዚህ እየታዩ እንዳልኩት እናት በስነ ስርዓት ያሳደገችውን ልጅ ወይም አባት በስነ ስርዓት ያሳደገውን ወይም አሳዳጊ በስነ ስርዓት ያሳደገውን ልጅ ትምህርት ቤት ሲገባ በቃ ይበላሻል እነዛ ተማሪ ያደረጉትን ነገር ነው ማድረግ የሚፈልገውና በትምህርት ቤት ላይ ይሄ መከልከሉ ትምህርት ቤቱ ያዘጋጀውን ዩኒፎርም ሴት ልጅ ሱሪ ሳይሆን ቀሚስ ረጅም ለብሳ የጆሮ ጌጥ አንጠልጥላ መሄድም ልትማር ነው እንጂ እዛ ጋራ ያለውን ተማሪ ልታስት አይደለም መሄድ ያለባት አንድ ልጅ ወደ ትምህርት ቤት ይሄዳል ብሎ ሲል አለባበሱን ወላጅ የሚያያለም ይከታተል አለ ቦታም የማይሰጠውም አለ ጭራሽ እንደውም አንዳንዱ ወላጅ ከከሌ ልጅ በለጥ ብለሽ መታየት አለብሽ ይሄን ተቀበይ ብሎ የሚገዛ ሁሉ አለ ሲጀመር ትምህርቷ ላይ ነው ትኩረት ማድረግ ያለባት ወይስ ቅንድቧን ስትቀነደብ እዛ ጋር ያለውን ወንድ ተማሪዎች ትኩረታቸውን መስበር ገና ከልጅነታቸው ከለጋ እድሜያቸው ላይ የሚሰሙት ዘፈን ለመማር ነው የሚሄዱት ወላጅ ብዙ ወጪ ያወጣል እዛ ጋራ እኔ ትምህርት ቤት ውስጥ ራሱ የሚከፈተው ዘፈን ተቃዋሚ ነኝ እኔ በራሴ ማለት ነው ምን ሊሰራ ዘፈን ሲከፈታል እዛ ጋራ ሊማር የሚመጣ ትውልድ ነው ያለውና እኔ የዓለም ትምህርቱን ባላምንበትም ግን ብዙ ወላጅ ለልጆቹ መልካም ነገር ነው ብሎ በማሰብ ነው እዛ ጋራ የሚወስደውና ትውልዱ የተበላሸው ትምህርት ቤት ነው ብዬ ምን ማጋነን አይሆንምና ትምህርት ሚኒስቴሩ አሁን ስራ ጀመረ ብዬ ብል ማጋነን አይሆንም ገና አሁን ስራ ተጀመረና በተለይ ደግሞ ይሄ ቫለንታይንስ ዴይ ምንድነው የተለያየ ቀናት አሉ የሚከበርበት በጣም በቃ ዚግባ የማይባል ማለት ነውና ይሄ የኛ ባህል አይደለም የኛ
እኛነትን የሚገልጽ ነገርም አይደለም። ነጮችም የሚተውት ነው እንኳን እኛ ማለት ነው። እና አንዳንድ ሰው ይሄንን በማድረግ የሰለጠነ ወይም ያደገ ወይም ለየት ያለ ይመስለዋል። ግን ይሄ ግን ቁልቁል የሚከት መሆኑን መታወቅ አለበት። እንዳልኩት እነዚህ ወላጆች ልጆቻቸውን በስነ ስርዓት ማሳደግ እየፈለጉ ትምህርት ቤት ሲሄዱ ግን የሚመረዙባቸውን በጣም ተቸግረው መፍትሄ ያገኙ ብዬ ብል እኔ እውነት ነው ብዬ አምናለሁ። ይሄ መፍትሄ ነው። ሁሉም ልጅ ወላጅ ልጆቹን በስነ ስርዓት አንዳንድ ጊዜ በርግጥ ሊፕስቲክ ማድረግ ሳትፈልግ ወይም ይሄ ቻፕስቲክ ማድረግ ሳትፈልግ ጓደኛዋ ብቻ ስላደረገች አንኪ አርጊ ብለው አንስተው እሷ የተቀባችው ሊፕስቲክ እንኪ ተቀቢ ብላ ትሰጣታለች። ሲጀመር የሷ ከንፈር የነካውን የዚህኛዋን ከንፈር ይነካል፣ ከዛ ሌላኛዋን ከንፈር ይነካል። እንያል እየተቀባበሉ ነው። ሲጀመር ምን ሊሰሩ አንድ ተማሪ ትምህርት ቤት ሲሄድ ሊማር ነው እንጂ የሚሄደው እዛ ጋራ ፋሽን ሾው ሊያሳይ አይደለም የሚሄደው። ስለዚህ ትምህርት ቤቱ ላይ የተከለከሉትን ነገሮች ወላዲተ አምላክ ምስክሬ ናት፣ እውነት ነው የምናገረው። በእውነት ይሄንን ህግ ስታወጡ እንደው ጠረጴዛው ላይ ቁጭ ብላችሁ ይሄን ሁሉ ስትወስኑ የነበራችሁ ሁሉ እንደው እኔ ንግስተ ነገስታት ተማሪያም ዘኢትዮጵያ የወርቅ ሜዳሊያ ሰጥቻለሁ። ምክንያቱም ሀገሬ ትውልዱ የተበላሸው ትምህርት ቤት ስለሆነ ማለት ነው። እንዳልኩት ብዙ ወላጅ ብዙ ብር ያፈሳል። ልጁ ግን በአንድ በሶስት በተወሰኑ አንድ ተማሪ ክፍል ውስጥ መርዝ ካለ ጠቅላላ ያንን ተማሪ ይመርዛል። እና ትምህርት ቤት ስነ ምግባር ካለው እንግዲህ ወላጅም ደግሞ ያ የደከመበትን ውጤት ያያል ማለት ነው። እንግዲህ አሁን ተማሪ ያው ሊፕስቲክ መቀባት የለበትም፣ ቅንድም መቀንደብ የለበትም፣ ቀሚስ ነው መልበስ ያለበት፣ ሴቷ ቀሚስ ነው መልበስ ያለባት የሚለው እንግዲህ ምን መቀጠል አለበት ደግሞ ብያምናለሁ። መምህራንም በዛው አሪያ ሆነው መታየት አለባቸው። መምህራንም ሴት መምህራን ቀሚስ ረጅም ለብሰው መታየት አለባቸው። ሊፕስቲክ ተቀብተው መታየት የለባቸውም። እንደ መምህር ሆኖ መታየት አለባቸው ብዬ አምናለሁ። እዛ ጋራ ተማሪዋን ሊፕስቲክ እንዳትቀቢ ካልናት፣ ኩል እንዳትኳይ ካልናት፣ መምህሯም ደግሞ በእንደዚህ አይነት ምሳሌ ሆና መገኘት አለባት። እንግዲህ ወንዶችም ደግሞ የፀጉር አቆራረጣቸውን ሁሉ የሚስተካከልበትም ነገር በትምህርት ቤት ላይ ሊኖር ይገባል ብዬ አምናለሁ። እንግዲህ አንድ ወላጅ አይሆንም ብሎ ልጁን በዛ መልክ በስርዓት ሊያስቆርጥ ሲፈልግ የሌላ ወላጅ ደግሞ ስራ ግዴለሽነት ካለ ያ ልጅ ምን ላርግ ፋራ ነው የምባለው እንደዚህ ካላደረኩ የሚል አካሄድ ስላለ ትምህርት ቤቱ ይሄንን ተጽዕኖ ከፈጠረ ለወላጅ ትልቅ እረፍት ነው ብዬ አስባለሁ። ምክንያቱም አንዱ ከሚያስጨንቀው ወላጅ ብዙ ወጪ እያስወጣው ብዙ ዋጋ እያስከፈለው ትምህርት ቤት እየመረዘው ነው ያለው እና ግብረ ሰዶምም የተስፋፋውም አንዱ በትምህርት ቤት ውስጥ ነው። ትምህርት ቤት ላይ ነው ያልሆኑ ከለርስ ዴይ፣ ቫለንታይንስ ዴይ ወዘተ እንደዚህ ገለመለ እየተባለ ትውልዱን የሚመርዙ የሚጠቅሙ ሳይሆን የሚመርዙ ነገሮች ናቸውና እንግዲህ ተማሪ ውጤት አላመጣም እንደዚህ ጥሩ ነገር የለውም ከተባለ ይሄ እንግዲህ ትንሽ አሁን ያረጋጋል ትውልዱን። ስትቀባባ እናያትም ማለት ነው። እንግዲህ አሁን በገና በልጅነታቸው እድሜ ደግሞ ታቱ ራሱ እንዴት ይፈቀድላቸዋል? ራሱ ይሄንን ቢዝነስ አድርገው የያዙ ሰዎች እንዴት ህፃናት ልጆችን ገና ተማሪዎችንስ እንዴት ታቱ ያደርጋል? ይሄስ መሆን አለበት ወይ? እንደገና ፀጉር ተቀጥላ ትምህርት ቤት ውስጥ ስትመጣ እውነት እንደ ወላጅስ አይቷታል ወይ? ምን አይነትስ ወላጅ ነው? ልጅቷ እንድትማር ነው ወይስ ለትምህርት ቤት የምታወጣው አንድ ወላጅ አይበቃትም? ወጪ አይደለም ለሷ መኳኳያና ለሷ ዊግ የሚገዛው እና ይሄ ትውልድ እንዴት መስተካከል አለበት የሚለውን ትልቅ ነገር ተበላሽቶ ነበር ብዬ የማምለው ትምህርት ቤት ላይ ነው እና ትምህርት ሚኒስቴር በጣም ቸልተኝነት አሳይተው ነበረ። ያ ሁሉ ተማሪ በትምህርት ቤት ሲሄድ እየተመረዘ ያልሆነ ነገር እያየ ትውልዱ ተበላሽቶ ነበርና እንግዲህ ይበል ያሰኛል። ይሄንን እኔ ደግፋለሁ። ሌላ ደግሞ ቢቀጥል ፀጉራቸው እየተሸፈነ ሴቶቹ ቢገቡ ደግሞ እኛ ይሄንን በጣም ነው የምንቀበለው ማለት ነው። እንግዲህ ስርዓት በሚል ማለት ነው። እንግዲህ ረዘም ያለ ቀሚስ እንዳልኩት የጆሮ ጌጥ ማንጠልጠል ምን አስፈለገ? ልትማር ነው የምትሄደው። ጆሮዋን ተበስታ እዛ ጋር አብራሱ መታየቷ ምን ትምህርት ይሰጣል?
እንግዲህ ይሄንን ማስተካከልም ከወላጅም የሚጠበቅበት ነገር አለ። ትምህርት ቤቱም ደግሞ እንዳልኩት ውጤት ልጅ እንደዚህ አላመጣም እንደዚህ ዩኒቨርሲቲ አይገቡም እንደዚህ ከማለታችሁ በፊትም ይሄንን ስርዓት በትምህርት ቤት ማምጣት ማስመርም ይጠበቅባችኋል። አምኖ ወላጁን ትምህርት ቤት ይሄድልኝ ይማርልኝ ብሎ ለሚለው ከትምህርት ሚኒስቴሮች ብዙ ይጠበቃል። መምህራን ትውልዱ ላይ እንዴት ነው የቤት ስራን አልሰራም ይሄን አላጠናም። አሁን ዛሬ ከሰኞ እስከ እሑድ ድረስ ትምህርት ቤት ነው የሚውለው። እነዚህ ልጆች ምንድነው የሚማሩት እዛ ጋራ? ስለዚህ ይሄ ነገር በአለባበስም በአኗኗርም አንዱን ከአንዱ ሊያፎካክር የሚል ነገር ሁሉ በትምህርት ቤት ላይ መሰበር አለበት። እንዳልኩት ዛሬ በምንድነው በቲክቶክ አዋርድ ፕሮግራም ላይ እውነት የተዋረደ ትውልድ ነው ያየነው ማለት ነው። አለባበሱ ዜሮ የሆነ አለባበስ እና ሀገራችን እንደዚህ አይነት ህግ ትፈቅዳለች ወይ? እንደዚህ አይነት ስርዓት ያጣ አለባበስ ምንድነው? ምን አይነት ነገር ነው እያሳዩን ያሉት? እንግዲህ እውነትም መዋረድ ነው። የቲክቶክ አዋርድ ፕሮግራም ላይ ያየነው እውነትም የተዋረደ ትውልድም አይተናል ማለት ነው። እንደዚህ ነው ወይ? ይሄ ነው ወይ የሚፈለገው ሀገር ላይ? ይሄ እንደዚህ አይነት ትውልድ ነው ወይ እንዲፈራ የሚፈለገው? ይሄንንስ መስመር እንዴት ነው የሚይዘው ለሚለው ህዝብ በአንድነት ሆኖ ይሄንን ነገር ሊቃወም እንደሚገባ ማለት ነው። ይሄ አይነት አስተዳደግ ያለው ይሄ አይነት አካባቢ ካለ በአካባቢ ተቃውሞ መኖር አለበት። እንደዚህ ለብሰው ከአካባቢ ሲወጡ መያዝ ይቻላል እኮ በዛ አካባቢ የሚኖሩ ናቸው። መቼም ይሄው እንግዲህ አዲስ አበባ ውስጥ ያሉ ወይም በክፍለ ሀገር በተለያየ ቦታ ላይ ያሉ ናቸው እዛ የቲክቶክ አዋርድ ፕሮግራም ላይ የመጡት ማለት ነው። እና እውነት ይሄ ነው እንደው ምንስ ፕሮግራም አሳይተው ነው ዛሬ ይሄንን ሽልማት ሲሰጣቸው እዛ መድረክ ላይ ጥሩ ነገር አላቸው ብላችሁ የምትሉኝ ከሆነ አለባበሳቸውስ ጥሩ ነገር አለው? ጥሩ ነገር ያስተምራል? ለትውልዱ ጥሩ አርያ ነው ብለን እናምናለን? በጭራሽ። እኔ በበኩሌ በጣም የሚያሳዝን በጣም የሚያሳፍርም ነገር አይተናል እና ይሄ ነገርስ መቆም አለበት። በእርግጥም በጣም ብዙ ማህበራዊ ድረገጽ ይሄንን ሲቃወም አይተናል እና ይሄ ነገር መቀጠል አለበት። እነዚህ ሰዎች የት ነው የሚኖሩት? የት አካባቢ ነው? የማ ልጆች ናቸው እንደዚህ የለበሱት? አሁን እርግጠኛ ነኝ እንደዚህ የለበሱት በጣም ብዙ ተመልካች ብዙ ፎሎወር አላቸው እና እውነት ይሄንን ነገር እነሱ እንደዚህ አይነት አለባበሳቸውን ተቀብላችሁ ነው የምትከተሏቸው? ዛሬ ትውልዱ ማየት የሚፈልገው ምንድነው? መስማት የሚፈልገው ምንድነው? ማህበራዊ ድረገጽ ያለው ህዝብ በጣም ብዙ ነውና ምንድነው በሚዲያችሁ እያስተማራችሁ ያላችሁት? ዛሬ እንዳልኩት ትምህርት ቤት ላይ የተፈጠረው ተጽዕኖ የግብረ ሰዶም ወላጅ እንዳይነገር ተብለው ቲሸርት አሰርተው የግብረ ሰዶም ቲሸርት ሰርቶ ከዩኒፎርማቸው ውስጥ ይሄ የዛሬ 6 ዓመት አካባቢ 5 ዓመት አካባቢ ማለት ነው እና ክፍል ውስጥ ሲሆኑ እንዲያወልቁትና በቲሸርታቸው እንዲታዩ ሁሉ የተደረገበት ጊዜ አለ እዚቹ ሀገር ላይ ማለት ነው። እና ይሄ ነገር ከትምህርት ቤት የመጣ ነገር ነው። እንግዲህ አሁንም እኔ የምለው ምንድነው በዚህ በጾም እግዚአብሔር ይሄንን ነገር እንዲያጸዳልን ይሄንን ነገር በአደባባይ ተገልጠው እነማን እንደሆኑ ይሄን ትውልዱን የሚያጠፉ ልጆቻችንን የሚመርዙ እነማን ናቸው? ይሄ ባህልም ብቻማ ሳይሆን ይሄ ሰውነትን የማይገልጽ ቆሻሻ አለባበስ ነው። በቃ ቆሻሻ አለባበስ ነው። ይሄ መነገር ያለበት ጥግ ድረስ ማለት ነው። ይሄንን አይደለም እኛ የምንፈልገው ለትውልዱ ይሄንን አይደለም ልናሳይ የምንፈልገው። ምንድነው እያንዳንዱ ወላጅ ዛሬ የኑሮ ውድነት አለ። ዛሬ ስንወጣ ስንገባ ብዙ የሚያሳስበና የሚያስጨንቀን ነገር አለ። እንደገና ደግሞ አሁን በዚህ በማህበራዊ ድረገጽ ላይ የሚለቀቁ የሚታዩ ነገሮች ምን ያህል ልጆቻችንን ይመርዛሉ? ምን ያህል ነው ዋጋ እያስከፈለ ያለው? ይሄ አሁን ለአሁኑ አይደለም የሚታየው ለወደፊቱ እየተደረገ ያለና ወንድ ልጅ ስርዓት ያለው አለባበስ ለብሶ መምጣት አይችልም ወይ? ምንድነው ይሄ ምንድነው ሆሊውድ ፊልም ላይ የሚታዩ የነዚህ ግብረ ሰዶማውያን አለባበሳቸውን የነሱን የሚያንጸባርቅ አለባበስ አሁን ሴት ልጅ ራሷ ቦርሳዋን ትታ ልትሄድ ነው የምትፈልገው ቤቷ አስቀምጣ ነው። ምክንያቱም የምትይዝበት ቦርሳ ውስጥ የምትከተው ነገር እንኳን ጠፍቷታል። እንኳን ወንድ ልጅ ይዞ በአሁን ሰዓት ወንድ ቦርሳ ይዞ መታየት ማለት ነው ምን የሚያሳየው? እንደው በአሁን ጊዜ እኮ በፊት ጊዜ እኮ
በአሁን ጊዜ እንዳልኩት ቦርሳ ውስጥ የሚገባው ሊፕስቲኩ ምኑ የማይረባ ነገር ነው። ያው ገንዘብ ኬሳችን ውስጥ የለም ወጥቶ አልቋል። በፊት ጊዜ እኮ አባቶች ወይም እናቶች ሲወጡ የጸሎት መጽሐፍ ነው በቦርሳቸው አንግተው የምናየው። እንግዲህ በአሁን ዘመን ደግሞ የቲክቶክ አዋርድ ላይ ወንዱ ቦርሳ ይዞ እዚህ ግባ የማይባል ሁኔታውን አሳይቶ ትውልድን የሚያጠፋ እና ህዝቡ እዛ ጋር ቆሞ ማጨብጨብ ምንድነው? እኔ አሁን እንግዲህ የቻይና ባለሀብቶች ናቸው ይሄንን እንግዲህ መርሃ ግብር ብለው ያዘጋጁት እና በዛ ሰዓት ይሄ ነው ወይ ሀገሬ ትውልዱን ማስተማር የምትፈልገው? ይሄንስ እንዴት አድርገን ነው የምናስቆመው? ይሄንንስ እንዴት አድርገን ነው? እግዚአብሔር እንደማይወደው እኮ የታወቀ ነው። ይሄ አይነት አስጸያፊ አለባበስ ቆሻሻ አለባበስ ነው። ቆሻሻ የመጨረሻ ቆሻሻ አለባበስ ነው። ከቤት ሲወጡ እንዴት ቤተሰብ የለም ወይ አይን የለም ወይ እንደዛ ለብሰው እርቃናቸውን ሲወጡ ያማሩ እየመሰላቸው እንዳበዱ ግን ማወቅ አለብን። እንግዲህ አሁን እብድ ማለት እነዚህ ናቸው። እንግዲህ እብድ ማለት እነዚህ ናቸው። እንግዲህ ያው እርቃናቸውን ወጥተው እኛ ኢትዮጵያውያን እያሰደው ያሉትና ሌላ አፍሪካ ሀገር እንደውም ይመስለኛል ሌላ ናይጄሪያ ሀገር ቢሆን ይሄኔ ደብድበው ነው የሚያስቀምጧቸው። እውነቴን ነው። ምክንያቱም እኔ ያው ይደብደቡ ሳይሆን እንደዚህ አይነት ትውልድ ነው ወይ የሚፈለገው? እንደዚህ ነው ወይ? ለዚህ ነው ትምህርት ቤት ላይ ትምህርት ሚኒስቴርን በዚህ ጾም ላይ ያመሰገንኩት። እውነት እግዚአብሔርን አመስግኛለሁ። ትውልድ ላይ ይሄ ነገር መስተካከሉ ይሄ ነገር መታረም አለበት ብሎ ትምህርት ሚኒስቴሮች ይሄንን ማየታቸው በኃላፊነት ተቀምጠው ዘጋር ያንን ትውልድ እየመራንም ብለው ለሚሉ ይሄንን ማስተካከላቸው ትልቅ አንድ ደረጃ ወጥተዋል ብዬ አምናለሁና እንዳልኩት ብዙ ጊዜ ትምህርት ሚኒስቴርን ወቅሻለሁኝና አሁን ደግሞ እንዳልኩት በጣም ነው ማመሰግነው በጣም ከልብ። ምክንያቱም ግን ዝም ብሎ ወሬ ብቻ ሳይሆን በተግባር መሆን አለበት። ለተማሪው ውጤት አላመጣችሁም እንደዚህ ናችሁ ብቻ ማለቱ ትርጉም የለውም ማለት ነው። እንዳልኩት እኔ በዓለማዊ ትምህርት ባላምንበትም ላመኑት ህዝብና እዛ ጋራ ልጄ ይማርልኛል ብሎ ላመነው ህዝብ መሰመር ስላለበት ማለት ነውና ይሄ ነገር ይበል ያሰኛል፣ መስተካከል አለበት። የተበላሹት ልጆች ዛሬ እንዳልኩት የቲክቶክ አዋርድ ፕሮግራም ላይ ያየናቸው ትምህርት ቤት ነው መጀመሪያቸው። የእብደታቸው መጀመሪያ ትምህርት ቤት ላይ ነው። ስለዚህ ትምህርት ቤቱ ያስወቅሰዋል። ስለዚህ ራሱ ትምህርት ቤቱ የግል ትምህርት ቤቶች ራሳቸው ህግ ሊያወጡ እኔ ትምህርት ቤት ራሱ በራሱ ቢዝነስ ነው እንጂ የሚሰራው እውነት ለተማሪው ምንድነው የሚለውን ነገር እንደዚህ በቃ ቢዝነስ ነው ተብዬ የተነገረኝ ጊዜ ስለነበረ ማለት ነው። እንዴት ነው እንግሊዘኛውን ተታችሁ ግዕዙን እንዲያስተምሩ እንድስል ኧረ ተማሪሜ እኮ ቢዝነስ እኮ ነው የተባለው። በቃ የቢዝነስ ነገር ነው እንጂ እሺ ቢዝነስም ሆኖ እንኳን ትውልድ ላይ ብትሰሩ እንኳን እሺ ይባላል። አሁን ግን እንዴት ነው ይሄ ትውልድ በእንደዚህ ሁኔታ ከቀጠለ ማለት ነውና እኔም የማህበሩ አባላትን በጣም ተደስተናል። ይሄ ይበል ያሰኛል። መቀጠልም አለበት፣ በተግባርም መታየት አለበት። ህዝብ ትውልድ መዳን አለበት። በእምነት በመንፈሳዊ ህይወት የታነጸ ህዝብ መምጣት አለበት። እንዳልኩት ታማሚ ህፃናት ከማህፀን ጀምሮ የታመሙ የተወለዱ እንደዚህ በየቦታው የማህበሩ አባላት ሄደው የጎበኙበትን ሲታይ በእውነት በጣም ነው የሚያሳዝነው። መጎብኘት ያለባቸው መታየት ያለባቸው አንዳንድ ትምህርት ቤቶች አሉ። በታማሚ ህፃናትን ሰብስበው የሚረዱ የነዛን ልጆች ሐሳብ ለመረዳት የሚታገሉ በጣም አሉና አገራችን ላይ አይገርምም? በጣም ይሄ ቁጥር በጣም እየጨመረ ነውና እነዚህ ሰዎች እርዳታ ያስፈልጋቸዋል። እቺ ምህት ትልቅ እርዳታ የሚያስፈልጋት ናት። እነዚህን ህፃናት ሰብስባ እነዚህ ልጆች ማኖር በእንደዚህ አይነት ህመም ውስጥ ያሉትን ትውልዱም ደግሞ ሊማርበት ስለሚገባ ይሄም አለ። ስለዚህ ከዚህ እንዴት እንሻል፣ ይሄ አይነት ነገር እየሰፋ እንዳይመጣ ምን ማድረግ አለብን የሚለውም ነገር በጣም መሰራት አለበት ብዬ አምናለሁና እንግዲህ እኛ መድኃኔዓለም ለኛ የተወለደልን ብርሃን ልናይ ነው፣ ሰላም ልናገኝ ነው፣ ፍቅርን ልናገኝ ነው በሱ እና ያ ትውልድ ደግሞ በዛ ሰዓት እድለኛ ሆኖ መድኃኔዓለም ሲወለድ እድለኛ ሆነው ከወላዲተ አምላክ ጎን ሆነው
ያንን ታላቅ ነገር አይተዋልና የመወለዱንም ተስፋ አድርገው ደግሞ ሲጠብቁ የነበሩትም ደግሞ እንድናለን ይወለድልናል ይመጣልናል ብለው ሲሉ ነበርና እግዚአብሔር የተመሰገነ ይሁን። እኛም ደግሞ በዚህ ዘመን ከዛ ከዓለማዊ ህይወት ወተን ደግሞ መንፈሳዊን ቅርጽ ይዘን ይሄንን ታላቅን በዓል እንድናከብር እግዚአብሔር ይሄንን የዘመን አቆጣጠር ሰጥቶን ትክክለኛውን አቆጣጠር ትክክለኛውን የተወለደበትን ዘመን ይዘን በትክክል እንድንቆጥር እድል ተሰጥቶናልና እግዚአብሔር ስሙ የተመሰገነ ይሁን። ይሄንን እግዚአብሔር ለትውልዱ የምናስተላልፍበት ትውልዱ የሚጠቀምበት ትውልዱ የሚድንበት ትውልዱ ተስፋ የሚያይበት እንዲሆንልን ነው የምንመኘው ማለት ነው። እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንኳን አደረሰን በድጋሚ እንኳን ለዚህ ቀን አበቃን። እንግዲህ እንዳልኩት በዓልን ስናከብር እኛ ጋራ ዛሬ በዓል ነው ተብሎ ደም አይፈስም። ይሄ ስርዓትም ስላልሆነ ማለት ነው። ቆይተንም ነው በግም ቢታረድ ያለውም ነገር ሰው ያለውን ነገር የሚበላውም ፋሲካ ነው ተብሎ ደም አይፈስም። ልደት በዓል ነው ተብሎ ደም አይፈስም። እና ይሄ ትክክል አይደለም ብለን ያልነውን ነገር ያን የማህበሩ አባላት በተግባር እንዲኖረውም ሁልጊዜ ማሳስባለሁ ማለት ነው። ይሄ መለመድ አለበት። አንዳንዴ እንደ ልማድ ሆኖ የመጣው በጥንቁልና የመጡ ነገሮች በመንፈሳዊ ህይወትም አብረው እየሄዱ ያሉ ነገሮች አሉና እኛ ደግሞ ይሄን ሁሉ እየለየን ያለነው ለዩ እየተባልን እየለየን ያለነው እና በጾም ሲፈታ እንዳልኩት ወተት፣ እርጎ፣ አይብ፣ አሳ እንግዲህ ጾም መፍቻ አሳ መሆን ይችላል። ያው ይሄ የታወቀ ነገር ነውና እነዚህ ነገሮች ደግሞ ህብረተሰቡ ላይ ተጽዕኖ መፍጠር አለብን ማለት ነው። የተለመደው እንዳልኩት ጾም ሲገባ አሳ ነው የሚበላው። በርትት ደግሞ አሳ ምንበላው ጾም ሲፈታ ነው። እንዳልኩት እርጎም አይቡም ወዘተ እንደዚህ ነገሮች እነዚህ ሁሉ አብረው ይቀርባሉ ማለት ነው። ስጋ ከሳምንት በኋላ ይቀርባል። ብዙ ለስጋ አይደለም ሩጫው ማለት ነው። እኛ አሁን ጾም ጸሎት ስናደርግ ስንለምን ፈጣሪን ስንማጸን ስለ ነፍስ ብለን ነውና እግዚአብሔር በነፍሳችን ደግሞ ዋጋ እንዲሰጠን በስጋ ደግሞ ሳለን ደግሞ ህዝብ የሚማርበትን ነገር ማድረግ ስለሚጠበቅብን ማለት ነውና ርቷን እንዳልኩት በየአካባቢያችን ላይ የምናደርጋቸው ነገሮች ሁሉ አስተማሪ ሊሆኑ የሚችሉ ነገሮች ማንጸባረቅ አለብን። ትውልዱን ሊያስተካክል የሚችል ነገር እኛም ደግሞ ከሌላው መልካም ጥሩን ነገር ልንማር እንችላለን። እኛም ደግሞ ማስተማር ይጠበቅብናል ብዬ አምናለሁና እንግዲህ ወላዲት አምላክ ስትወልድ ብርሃንን ስታቅፍ እግዝእትነ ማርያም ምንድነው መጡ የተባሉት ሰብአ ሰገል መጡ ተብሎ ነበርና ሰብአ ሰገል የሚለው ቋንቋ ጠንቋይ ማለት ነው። ጠንቋይ ማለት ነው። እንግዲህ ይሄንን ጠንቋይ የሚለውን ቃል ብዙ ሊቃውንት ያውቁታል ይሄን ቃል ማለት ነውና ህዝቡ ይሄ ትክክለኛ ቃል እንዳልሆነ እያወቁ ግን ህዝቡ እንዲጠቀም ፈቅደውለታል ወይም ችላ ብለውታል። በእኛ ደግሞ ይሄ መሆን የለበትም ብለን አርመነዋል ማለት ነው። የምድር ነገስታት ተብሎ ታርሟል ማለት ነው። እንግዲህ ካህናቱ አይደለም የመጡት። መድኃኔ ዓለም ሲወለድ ሊቀ ካህናቶቹ አልመጡም። የመጡት የምድር ነገስታት ነው የሚባሉት ማለት ነው። ሰብአ ሰገል አይባልም። እንግዲህ ጠይቋቸው ራሳችሁ ማለት ነው። ጠንቋይ ማለት ነው። ጠንቋዮች አምላክ ሲወለድ አልመጡም ሊጠነቁሉ። እንግዲህ ምን ያህል ይሄን እንኳን የተሳሳተ የቃላትን እንኳን አልተስተካከለም። አረ ተስተካክሎ ነበረ ቢባል እንግዲህ በጣም ህዝቡ ላይ መሰራት ነበረበት ማለት ነው። እንግዲህ አሁን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እዚህ ላይ በጣም መስራት ስላለበት ማለት ነው። ሰብአ ሰገል አይባልም። በቃ እንግዲህ እኔ ትክክል ነኝ ወይስ አይደለሁም? አይ ኧረ ችግር የለውም ሰብአ ሰገልም ቢባል በተለ እስቲ እንግዲህ በደንብ አስረዱን ማለት ነው። እንግዲህ
ህዝቡ በጣም ተስፋ ያደርጋችኋል፣ ሊቃውንት ብለዋችኋል። ስለዚህ ሰባ ሰገል የሚለው የጠንቋይ ስም ነው እና ጠንቋይ የሚል ስያሜ ነው ያለው እና ይሄ ነገር ስህተት ነው ብሎ ነው ይሄ ማህበር የሚያምነውና የምድር ነገስታት እንግዲህ ከኋላይም ተጽፎ ያለው ይሰግዱ ላቲ ነገስተ ምድር ነው የሚለው። እንግዲህ ወላዲተ አምላክ በወለደች ጊዜ የመጡት የምድር ነገስታት ናቸው እና ለሷ ሊሰግዱ መጥተዋል። ጠንቋይ ሊሰግድ አልመጣም። እንግዲህ ሰግደው ከሆነ እዛው ቤታቸው ይሆናሉ። እንግዲህ ኮከቡም ዝቅ ብሎ እንግዲህ ለአምላክም ሰግዷል። አምላክ በመወለዱ ኮከቡም ራሱ ተአምርን አሳይቷል፣ ኃይልንም አሳይቷል። ፀሐይም እንግዲህ ሁሉም ብርሃን ያለው ሁሉ ብርሃን አምላክ እንደተወለደ የፈጠራቸውን እንደተወለደ የገለጹበት መንገድ አለና እኛም የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንግዲህ የተሳሳቱ ቃላቶችን የተሳሳቱ ስርዓትን እያስተካከልን እንግዲህ ህግ ይወጣል ከጽዮን እንደተባለው ይሄም አንዱ ሊስተካከል የሚገባ ነገር ማለት ነው። እንዳልኩት የገና ዛፍ የሚባል በረከት የለም። በረቱን እንደምሳሌ አድርገናል። እንዳልኩት ህፃናቱ ብዙ ለምደዋል። ዛፉ ስር ደግሞ ስጦታ ወዘተ ለምደዋል። እኛም ደግሞ ይሄንን ለህፃናት የሚሆኑ ስጦታዎች፣ ሽልማቶች፣ ጥያቄና መልስ ወዘተ ትልቅ መርሃ ግብር እኛም እንደዚሁ ይኖረናል። ህፃናቱም ደግሞ ደስ ብሎት ሚስጥሩ ገብቶት መሆን አለበትና እንግዲህ እኛ ሰባ ሰገል እያልን ለልጆቻችን አናስተምርም ማለት ነው። ይሄንን ቃላት ራሱ እንዴት አልተስተካከለም ቢባል እንግዲህ የሚያመጡልንን ምክንያት ደግሞ እናደምጣለን በጥሞና ማለት ነው። እንግዲህ ይሄ ነው ትውልድን እያበላሸ የሚመጡ ነገሮች። እነዚህ ጥቃቅን ነገሮች እየተስተካከሉ እንዴት መምጣት አለባቸው የሚለው መታሰብ አለበት በኃይለኛ ማለት ነው። እግዚአብሔር ይመስገን። እንግዲህ ሌላው ደግሞ በጉም ላሙም አህያውም እንግዲህ በዛ ሰዓት ወቅቱ በጣም ብርድ ነበረ። እውነት የሚገርም ነው። እንግዲህ በነብይ እግዚአብሔር ቅዱስ ሄኖክ ታኅሳስ ከገባ 16 ቀን ሆኖታል። እንግዲህ ቀዝቃዛ ነው። ገና ህዳር መጨረሻ ላይ አካባቢ ነው ቅዝቃዜ የተሰማው ማለት ነው። እንግዲህ ሁላችሁም ይሄን ታዩታላችሁና መድኃኔዓለምም የተወለደው በዛ ሰዓት ቀዝቀዝ ባለ ጊዜ ነበረ እና ለዛም ነው ሙቀት እንዲያገኝ ተብሎ በበረት ውስጥ የተገኘው ማለት ነው። እንግዲህ እረኛው ሲገኝ ካህኑ አልተገኘም ወይስ መንገዱ ጠፍቷቸው እየፈለጉት ይሆናል አላውቅም። እንግዲህ በዛ ዘመን እንኳን ማለት ነውና እንግዲህ በዚህም ዘመን ደግሞ ካህናቱ ከኛ ጋር የሉም፣ ሊቀ ካህናቱ የሉም ከኛ ጋር። ይሄን እንግዲህ የገለጸ አምላክ ለዚህ ለማህበር እግዚአብሔር ስሙ የተመሰገነ ይሁን እና ስጦታው ለአምላክ የቀረበለትን ስጦታ ይሄ ብቁ ሆኖ አይደለም ወይም ወርቁም ያለውን በዛ ዘመን የነበራቸውን ፍቅር የነበራቸውን ትትና አምላክነቱን በማክበር አምላክነቱን በመቀበል የነበራቸውን ስጦታ ብለው ነው በዛ ሰዓት ያበረከቱትና እኛ ደግሞ እንደምሳሌ እዚህ ጋራ መሶብ አስቀምጠናል፣ አገልግል አድርገናል፣ እንስራ አድርገናል። ብዙ ነገሮችን ዙሪያው ላይ አስቀምጠን እናሳያለን ማለት ነው። ያው እንዳልኩት ትውልዱን ለማስተማር ብዙ ነገሮች እና ሀገርን የሚመስሉ ወይም ደግሞ ለታሪክ ሊያስተምሩ የሚችሉ ነገሮች ነው በዚህ ዙሪያ የሚያዩት ማለት ነው። እንግዲህ ብርሃን ነው ለትውልዱ የእግዚአብሔር አምላክ ያሳየን ማለት ነው እና ያንን ብርሃን በምን መልኩ እናሳየው? ይሄ በቂ ሆኖ አይደለም እንዳልኩት፣ ግን እንደ ትምህርት እንዲሆን ዛሬ ሁሉም ሰው በየቤቱ የሚያደርጋቸው ነገሮች ምን ያህል ልጆች ላይ እያደገ እንደሚመጣ የታወቀ ነው። ስለዚህ እኛም ልጆቻችን ላይ እንደዚህ አይነት ነገር እያደገ እንዲመጣ እንፈልጋለን። እንግዲህ ያለው በረቱ ደግሞ ከወይን ስር ነው ያለው። እዚህ ግቢ ውስጥ ወይን ተክለናል። 1-3 ዓመት ሆኖታል።
በሚገርም ሁኔታ ነው ወይኑ ራሱ ይዟል። ያለፈው ዓመት እንደዚህ ይዞ ነበረ። በአሁኑም ዓመት እንደዚሁ ደርሷል ማለት ነው። ለፋሲካ ጾም እንግዲህ ወይኑን የጸሎተ ሐሙስ ወይን ከዚህ እየተጠቀምን እንወስዳለን ማለት ነው። እንግዲህ ግቢዋ ምሳሌዋን እየያዘች እንዲሁም የማንጎ ዛፍም እንደዚሁ አለ፣ ዋንዛ አለ፣ ዝግባ አለ። እንደዚሁ ምሳሌዋን በማስመልከት ግቢዋን ትውልዱ እንዳልኩት እንዲማርበት ትውልዱ እያሳየን እንደዚህ ነው። ዝም ብሎ በወሬ ብቻም ሳይሆን እንደ አቅማችን ማሳየት በምንችለው መልኩ እያሳየን ነው የምናሳድገው ማለት ነው። እና ይሄ እንደምታዩት ይሄ የወይን ዛፍ ቢያንስ አሁን ወደ 4ኛው ዓመቱ መጥቷል። በ4ኛ ዓመቱ ነው እንግዲህ ይሄ 2ኛ ጊዜ ወይን ሲያወጣ ማለት ነው። የመጀመሪያ በስርዓት ነበረ። አሁን ግን በደንብ እያወጣ በደንብ ብዙ ቦታዎች ይዘዋል። እግዚአብሔር የተመሰገነ ይሁንና በዛ ስር ነው በረቱንም ያደረግንላቸው። ልጆቹንም እንደዚሁ አስተምርበታለሁ። ይሄ ወይን ቤተክርስቲያን አንድ ቤተክርስቲያን ወይን የወይን ዛፍ በቤተክርስቲያኗ ሊኖራት ይገባል። የወይን ሐረግ ሊኖራት ይገባል። የመብርሃንም የወይን ሐረግ ተብላ ይዘመርላታልና ምሳሌዋም አብሮ መሆን አለበት። ለቤተክርስቲያኗ የሚያስፈልጋት ለስጋው ደሙ የሚያስፈልጋት ሁሉ ከራሷ ከግቢዋ አጥር ውስጥ መሆን አለበት። ምክንያቱም በቂ ግቢ አለ ያልኩት እኔ በዚቹ ባለችኝ ግቢ ውስጥ ለጸሎተ ሐሙስ የሚሆነውን የወይን ግንድ በጣም ነው የሚገርመው። ምክንያቱም ብዙ ጊዜ ወይን ሐረግ 7 ዓመት እንደዚህ ይፈጅበታል ለማፍራት ማለት ነው። ይሄ ግን ያለፈው ዓመት በ3ኛ ዓመቱ ብስራትን ሰጥቶናል፣ የምስራች እንደሚባል ማለት ነው። አሁን ግን ደግሞ በደንብ ወደ 11 ቦታ ማፍራት ጀምረዋል ማለት ነው። እንግዲህ እንዳልኩት ቤተክርስቲያን ምሳሌውን ይዛ ለትውልዱ የምታስተምረው ነገር ብዙ ነገር አላት። ዛሬ ቅዳሴ ተመቶ ተሄዶ ቃል እግዚአብሔር ብቻ ተምሮ ሳይሆን ግቢ ውስጥ ራሱ የሚደረጉ ነገሮች ትውልድን ሊያስተምር የሚችሉ ነገሮች መኖር አለባቸው። አንድ ልጅ ሲመጣ ያየው ነገር እድሜ ልኩን በጭንቅላቱ ተቀርጾ የሚሄድ ነገር ነውና ወደፊትም ብዙ ነገር ይደረጋል ብዬ አምናለሁና 100 ዓመት የተበላሸን ታሪክ ለማስተካከል አሁን 10 ዓመት ቀንሰንለት 90 ዓመት ይፈጃል ማለት ነው። ብዙ ነገሮች የጠፉን ነገሮች ወይም የተረሱ ነገሮች ወይም በታሪክ ተደምስሰው የኢትዮጵያ አይደሉም ተብሎ የተባሉ ነገሮችን በሂደት እንደ እግዚአብሔር ፍቃድ ይወጣሉ ይገለጣሉ ማለት ነውና አንዱ ይሄ ነው። እግዚአብሔር የተመሰገነ ይሁን። ይሄንን ላደረገ አምላክ ይሄንን እድል ሰጥቶን እድሜ ሰጥቶን ይሄንን እንድንሰራ ፍቃዱ ለሆነ ስንተክለውም ደግሞ እንዲያድግ ለፈቀደ አምላክ ክብር ለሱ ይሁን። እንዳልኩት ቤተክርስቲያን ላይ ግድ ነው እነዚህ ችግኞች ምሳሌውን የቤተክርስቲያኑ ምሳሌ ይዘው በግቢው ማደግ እንዳለባቸው የታወቀ ነው እና በገጠሩ አካባቢ ካልሆነ ብዙ ጊዜ ከተማው ላይ ዛፎች የላቸውምና ሊኖራቸው ይገባል። በጣም ሰላማዊ ናቸው። ግቢ ውስጥ እንዳልኩት ዋንዛ ከትርጉም ጋራ በፊት ጊዜ ቤተክርስቲያን በሮች እንደውም የሚሰሩት ከእንጨት በር ናቸውና እነዛ እንጨት በሮች ራሱ ግቢ ውስጥ ካለ ዛፍ ተነስቶ ነበረ እሱኑ አስተካክለው መልሰው ለበር የሚጠቀሙት ማለት ነውና ያንን ምሳሌ ቀስ በቀስ እንደ እግዚአብሔር ፍቃድ እናመጣለን። ያው ዕጣኑም የወርቁም እንደ ምሳሌ ሁሉን ነገር በጥቂቱ ለማስተማሪያ ያህል አስቀምጠናቸዋል ማለት ነው። እንግዲህ እንዳልኩት በፊት ላይ ዛፍ ላይ ነው የተለመደው። አሁን ደግሞ እኛ በረት ላይ ነው ይሄንን ምሳሌ ለማስተማር የፈለግነው ማለት ነው። እንግዲህ ወላጅ ደግሞ ብዙ መስራት ይችላል። ብዙ በተግባር የምናሳያቸው እንዳልኩት ካለባበሳችን ጀምሮ ካመጋገባችን ጀምሮ በዓል ሲባል ዶሮ ካልታረደ በግ ካልታረደ ቡና ካልተፈላ በዓል የማይመስለው አለ። በጭራሽ ያ አይደለም። ራሱ እግዚአብሔር መንፈስ ቅዱስ በዓልነቱን ይገልጸዋል፣ ይለየዋል፣ ውስጥ ስሜቱን ያመጣዋል እና ይሄ አንዱ የውጭና የሀገር ምስቅልቅል ያለ ምንድነው እኛን የማይገልጹ ወይም እኛነትን የማይወክሉ ነገሮችን በመበጥበጥ ትውልዱን መርዘነዋልና አሁን
ወደዛ ለማስተካከል እንግዲህ ሌላ 90 ዓመት ያስፈልገናል እና እግዚአብሔር የተመሰገነ ይሁን። እንግዲህ እንዳቅሜ ዛሬ በግዕዝም በትግርኛም በኦሮምኛም እንኳን አደረሰን ለማለት ሞክሬያለሁ ማለት ነውና ግጥምም አለችኝ እሷን ግጥም ብዬ በዚሁ ፈጽማለሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንኳን አደረሰን፣ እንኳን ለዚህ ቀን አበቃን። እንግዲህ እግዚአብሔር አምላክ አሁንም በጸሎት የጠየቃችሁ መልካም ልመናችሁን መልካም ጸሎት እንደሚሰማ አምናለሁ። ለሁሉም ጊዜና ሰዓት አለው እንድትበረቱ ትምህርት ክፍሉንም በዚሁ አጋጣሚ እግዚአብሔር ያክብርልኝ። እንኳን አደረሳችሁ ላለው ያስተማራችሁት ያስተላለፋችሁት ትምህርት ለትውልድ የሚሆን ነገ ልጆቻችሁ ደግሞ እዛ ወንበር ላይ ቁጭ ብለው የተሻለውን ነገር ለትውልድ አሪያ የሚሆኑበት እንደሚያደርግላችሁ ሙሉ እምነት አለኝ። በጣም ብዙ ጊዜ ወስዳችሁ አጥንታችሁ ለትውልዱ ላመጣችሁልን በማህበረ መድኃኔዓለም ወቅድስት ድንግል ማርያም ከልብ እግዚአብሔር ያክብርልኝ ይላልው። እመብርሃን እንደናንተ አይነት የኔ የሆኑት ይመጣሉ ብላ እናንተን የመሰለ ትውልድ ስለሰጠችኝም አመሰግናታለሁ። ክብር ለመድኃኔዓለም ይሁን። እውነቴን ነው። ምክንያቱም በፊት የነበርንበት አሁን ደግሞ ተሰብስበን መንፈሳዊነት ፍቅርን እንድንማር እንድንተሳሰብ እንድንተዛዘን ላደረገች ቅድስተ ቅዱሳን ክብር ለሷ ይሁን እና በስደት ዓለም ላይ ላላችሁ ሁሉ ላደረጋችሁት ነገር ለእያንዳንዱ ለማህበሩ አባላት እንኳን አደረሰን እንኳን አደረሳችሁ ብላችሁ ላደረጋችሁት ነገር ሁሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንደዚህ ነው ኢትዮጵያዊነት። የአቢሲኒያ ትውልድ የታላቁ የአቢሲኒያ ትውልድ መተሳሰብ፣ መተዛዘን፣ ጥበብ የተሞላው በፍቅር በአንድነት በመነጋገር የሚያምን ስርዓትን ህግን ይዞ እግዚአብሔርን በጾም በጸሎት በሱባኤ እየጠየቀ የሚሄድ ትውልድ ነበርና ያንን ትውልድ ደግሞ ለማምጣት ብዙ መታገል አለብንና ይሄ ማህበር ሌላም ቦታ እንደዚህ ሊኖር ይችላል ያን አምናለሁና አንዱ ግን በዛ ሆኜ ይሄንን ማየቴ እግዚአብሔር ያክብርልኝ። ልንበረታ ልንጠነክር ይገባል። ይሄንን እንግዲህ ብርሃን አሁን ነው የተወለደው ተብሎ የተነገረንን በእምነት አምነን ተቀብለን ይሄው በየዓመቱ እንግዲህ እንኳን አደረሰን እያልኩ ወጣለሁ። ላደረጋችሁት መልካም ነገር ሁሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንዲሁም መንበረ ማርቆስ እግዚአብሔር ያክብርልን። መንበሩን ተረክቦ እየሰራ ያለው እየደከመበት ያለውን ሁሉ እግዚአብሔር ይስጥልኝ። ማህበርተኛው ደስ እንዲለው በአጠቃላይ ሁሉ ነገር በዓሉን በዓል ለማስመሰል በዓሉን በዓል ነው ብሎ እያስተማረ ላለበት ነገር ሁሉም በየአካባቢው በየቦታው ለሚጠራው ነገር እግዚአብሔር ይስጥልን። እንግዲህ ትእዛዝም ተሰጥቶ ነበር። የጥምቀት ትእዛዝ ለህፃናቱ ለትውልዱ የተሰጠ ትእዛዝ ነው። ብዙዎቻችሁ እንደፈጸማችሁ ታምናለሁኝ። የቀረውን ደግሞ በሂደት እንደዚሁ ትእዛዝ እየተሰጠ እየተነሳ እንደሚመጣ ሙሉ እምነት አለኝ። ክፉን ነገር ሁሉ እግዚአብሔር ያርቅልን፣ መልካሙን ነገር ያሳየን። አፈቀረክሙ እንግዲህ የታላቋ የአቢሲኒያ ህዝብ ሆይ ህዝብየ ሰላም ለኩልክሙ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመሐረነ ወይሳለነ በርትዕት ተዋህዶ ሃይማኖት ያጽናነ ለይኩን። ያኔ በልደቱ አንቀላፍተው ነበር ሊቀ ካህናቱ ተወልዶ በበረት ምስጢረ ሥጋዌ ሲገለጽ ለኖኖት ዳግም በዚህ ዘመን ምስጢር ተገልጦልን ተወለደ ብንል የዓለም ሁሉ መድህን ዳግም በልደቱ የሉም ካህናቱ አንቀላፍተው መሰል ልክ እንደ ኦሪቱ። ዘኢትዮጵያ